በካሴት ነበር ሰማይ ነበረው እሱና ወንጌላዊ ደሉን እነ ፓስተር ሙሴ አዳፍሬ በጣም ነበር ሰማቸው የነበረው። በኋላ ግን ሳገኘው እንትነው የተቀባ እግዚአብሔር ቃል ቤተክርስቲያን አገልግሎ ወደ ውጭ ወጣ የሚባል ነገር ስሰማ አነፍንፌ በፌስቡክ ፈልጌ ያገኘሁት እኔ ነኝ እና ሳገኘው ፕሊስ ፓስተር በአንተ ላይ ባለ ጸጋ ተጠቅሜያለሁ ምከረኝ ገስጸኝ ብዬ 10 ዓመት ሞላን። በጥፋቴ ምንም ሳያመቻምች መንገዴ ላይ ቆሞ ይሄን ትክክል አይደለህም ብሎ የሚል በቃ ትክክል ያልሆንኩትም ከማናችሁም ይልቅ በምን አይነት ልብ እንደሚነግረኝ ይቆጣኝም ተቆጥቶኛ ቃል እንዲቆጣኝም ፈቅጃለሁ እና እጅግ ተጠቅሜያለሁ። ወንድሞች እናቶች ለእግዚአብሔር ክብር ይሁንለት። ለአገልግሎት መግባት ያለበት እንጂ ለፓስተሮች ዲሲፕሊን አይሰጥም ተብሎ አሁን በቃለ ሕይወት ማለት ነው። በቃለ ሕይወት ደረጃ እንደዛ አይነት ነገሮች ቤተ እምነቱን ባትጠራ ደስ ይለኛል፣ ግን ዝም ብለህ አውራውሽ። እሺ ቴንኪዩ። እንደዛ አይነት ጥያቄ ነበረና እንዴት ነው ምላሽ የሚሰጠው? አንድ እሱ ነው። ዲሲፕሊን ይሰጣል አይሰጥም? ሌላ ደግሞ ግርዛት፣ በግርዛት ዙሪያ ቅድም ትምህርት እየተቀበልን ሌላ ሃይማኖት ከጥምቀት ጋር ያገናኛል። እንዴት ነው ከጥምቀት ጋር ሊገናኝ ይችላል ወይ ይህ ትምህርት? የሁለቱም ጥያቄ ነው አሳጥሬ ለመጠየቅ የፈለግኩት። እሺ ቴንክ ዩ። የመጀመሪያው ያነሳው ጥያቄ ዲሲፕሊን መደረግ አለበት የለበትም የሚለው እንግዲህ በቤተክርስቲያናችሁ አስተዳደራዊ ሁኔታ ውስጥ የሚታይ ነው የሚሆነው። እንደ እግዚአብሔር ቃል ግን አንስተን ስናይ ሰዎች ዲሲፕሊን እንዲደረጉ ለዲሲፕሊን እርምጃ ቤተክርስቲያን የዲሲፕሊን እርምጃ እንድትወስድባቸው እና ዲሲፕሊን እንድታረጋቸው የሚያበቁ ችግሮች አሉ፣ ምክንያቶች አሉ። እነዛ ችግሮች፣ እነዛ ምክንያቶች የክርስቶስን አካል የሚበክሉ፣ ሌሎችን ለኃጢአት በድፍረት እግዚአብሔርን ባለመፍራት ለመኖር እንዲችሉ የሚቀሰቅሱ የሚያነሳሱ ከሆኑ ብዙ አይነት ነገሮች ሊሆኑ ይችላሉ። ማንም ይሁን ፓስተር ነው ዘማሪ ነው ምናምን በዚህ ሊባል አይችልም። በቅዱስ ቃሉ መሰረት ይመከራል፣ ይገሰጻል፣ ዲስፕሊን ተደርጎ በአግባቡ መሄድ አለበት። ይሄ የቅዱስ ቃሉ ትምህርት ነው። የቤተክርስቲያናችሁ አስተዳደር በዚህ አቅጣጫ ያለው አቋም ምንድን ነው? አይ ቲንክ ከነሱ ጋር ነው መነጋገር የሚያስፈልገው ብዬ ነው የማስበው። ግርዘትን በተመለከተ ላነሳኸው ጥያቄ እዚህ አሁን እኔ ሳስተምር ግርዘትን ከምንም ነገር ጋር አላያያዝኩም። የሚያያይዙ ሰዎች ምናልባት ስኮላሲስ መጽሐፍን ጠቅሰው ሊሆን ይችላል የሚያነሱት፣ ምዕራፍ 2 ቁጥር 12ን ጠቅሰው ሊሆን ይችላል፣ 12ና 13ን ጠቅሰው ሊሆን ይችላል የሚያነሱት። በአውዱ ነው መታየት ያለበት። በዚህ አውድ ግርዘት ለድህነት ይሆናል የሚሉ ሰዎች ግን ሐሰተኞች እንደሆኑ ሐዋርያው ቅዱስ ጳውሎስ በግልጽ ተቃውሟቸዋል። በግልጽ ግርዘት ለድህነት አይሆንም፣ ግርዘት ለድህነት አይጠቅምም፣ ሕግን መጠበቅ ለድህነት አይጠቅምም የሚለውን በዚህ በገላትያ መጽሐፍ በምዕራፍ 1 እና ምዕራፍ 2 ላይ ባየነው መሰረት ጳውሎስ በግልጽ ተቃውሞታል ወይም በግልጽ አውግዞታል። ስለዚህ በዚህ አግባብ ነው መታየት ያለበት። ከጥምቀት ጋር የሚያያይዙት ሰዎች በአውዱ የሚያያይዙበትን ምክንያት መንገድ አውዱን እንዴት እንደሚፈቱ አይተን ነው ልንናገር የምንችለው። በዚህ አግባብ ነው ማየት የሚቻለው ብዬ ነው ማስበው ወዳጅ። እሺ ቅድም አንድ ሰው አንድ ቁጥር ሲጽፍ ያየሁት ሰው አለ። እንግዲህ እሱን አስገባልኝና ኤርሚዬ ማን እንደሆነ አላውቅም። አዎ አብይ የሚባል ሰው ኤርሚዬ ሳበውና በለው። ሌላም ሰው እየጠየቀ ነው፣ ዲቦራም እየጠየቀች ነው። ኤርሚ
ኤርሚ የለም መሰለኝ። እንዴት ነው የሚደረገው ቤካዬ? ኦኬ ቆይ እስኪ ፓስተር እየጠራኸኝ አባኩ ምንድን ነው እነዚህ አንድ ቁጥር የጻፉ ሰዎችን ይሄ ኤርሚ የለም እንዴ? ለምን አያስገባቸው? ያ ሜቢ የለም እንትን በል እኔ እንከኝና ከዛ ኦል አክሰስ አንተ ነክቼ ምን ላድርግ? እሺ ልንካ ከዛ ሞዴሬተር የሚላላ ሴቲንግ ውስጥ ምናምን ነገር ቆይ ልፈልግ። ጣጣ በላችሁን እኮ ምን አይነት ነገር ነው? ኦኬ እዚህ ጋር ይመስለኛል። አድ ሞዴሬተር ይላል። ከዛ አንተን ገስት አክሰስ የሚለውንም ሰኛል አንድ ላይ ገስት አክሰስ የሚለውንም ኦኬ ታያቸዋል። ሁሉንም ገስት አክሰስ የትኛው ነው ደግሞ? እባክህ እንዴ አረንጓዴ ታበራቸዋለህ ሁሉንም። ማኔጅ ሞዴሬተር አክሰስ የሚል ነው የሰጠው። አዎ ከዛ ገስት አክሰስ የሚላል አንድ ላይ ከም ሴቲንግ ሪቪው ፊልተርድ ኮሜንትስ ሚዩት አካውንትስ ብላክ አካውንትስ ፎሎ ኤንድ ጊፍት ፖት። ምንድን ነው የምታወራው አንተ ሰውዬ? ምንም ነገር እዚህ ማኔጅ ይሄ የሚገላግል ይመስለኛል። ማኔጅ ገስትስ አስገብቻለሁ። በላግዛቸው እስኪ ይቅርታ አድርጉልኝ ዘመዶቼ፣ ብዙ ከዚህ ነገር ጋር ጊዜ ስለማላጠፋ ብዙ ነገር እንግዳ ነው ለኔ። እሺ ሜርሲ ሰላም አላለችኝም እስካሁን ድረስ። አሁን ነው እሷ መሆኗን በደንብ ያጣራሁት። አቺ አተነፈሽም ፓስተር አይሰራም። እንደገና ሞዴሬተርን እንትን ብለህ እዛ መልሰህ ስጠኝና ኦን አድርጋቸው። እሺ ፓስተር ሰላም ብያለሁ። ያው እንዳረብሽ ብዬ ነው። በጣም ደስ የሚል ጊዜ ስለነበር ደስ የሚል ፍሎ ስለነበር እኔም ናይት ስለሆነ የምገባው ቁጭ ብዬ ነው የሰማሁት የተማርኩት። ጌታ ኢየሱስ ዘመንህን ይባርክ፣ ጸጋውን ያብዛልህ። አሜን አለሁኝ ፓስተርዬ። እሺ ምንድን ነው የማደርገው? ሁሉንም ነገር አብርቻለሁኝ። አንተ ወዳጄ ያልበራ ነገር ምንም የለም እዚህ ሞዴሬተር የምትለው ውስጥ። እኔም ልሞክርልህ ፓስተርዬ። እሺ ሞክሪ። ኦን አድርገውና ቼክ አድርግ። ወጥቶ ነው እኮ የሚያሰቃየኝ። እሺ ሜርሲ ችትና አድ ሞዴሬተር ይኸው ኮንፈርም። እሺ እስቲ ሞክሪ። ያው ኮንፈርም አድርጌያለሁ አስገብቻ እንጂ። እሺ ገስት አክሰሱ የለኝም ነው እንዴ? አዎ ገስት ማኔጅ ገስት የሚለውን ኦን አድርገውና ወጭቁ። ኦኬ ይሄን ልንካ። ማኔጅ ሞዴሬተር አክሰስ የስ እኔ ገብቻለሁ ፓስተር። እሺ ማን ልበል ወዳጅ? ይኸው እንትን አድርጌያለሁ። አብይ ይባላለሁ። እሺ አብይ ወዳጅ እንዴት ገባ? ላቀው ብቻ ገብቻለሁ። እሺ ያ የእኔ ጥያቄ ምን መሰለህ፣ ብዙ ጊዜ ነው ወደ ጭንቅላት የሚመላለሰው እና እኔ አንድ ነገር አምናለሁ። ለምሳሌ በአገልግሎት ዘርፉ ላይ እጅ ለእጅ በጌታ የሆንን ሰዎች በሙሉ እጅ በእጅ ተያይዘን ነው ማገልገል ያለብን የሚል እምነት አለኝ። እኔ የህብረት ሜንታሊቲ ያለኝ ሰው ነኝ እና አንዱ ሲያጠፋ ለሌላ ሰው እንቅፋት እንዳይሆን፣ ለማያምን ሰው እንቅፋት እንዳይሆን የሚል ሁሉ ጊዜ ስጋት አለኝና ምን አየው መሰለህ፣ ወደዚህ ሀገር ወደ ኢትዮጵያ እንደመጣው አንድ ያው ነብይ የሚባል ሰው ነውና ሲያወሩ አብረን ያደግነው ከልጁ ጋር 5000 ብር ካልከፈለ ሰው ወዳጄ እንዲህ አድርግልኝ። አብይ ወዳጄ ያስተማርኩት ትምህርት ላይ ጥያቄ ላላቸው ሰዎች እድል መስጠት ግዴታ ስለሆነ
እችኛዋን የግል ጥያቄህን በውስጥ እናውራት እባክህ። ቆይ እዛ ላይ ልመጣ ነው። እሺ ይሄን ልትሆና በዚህ እንተውና ቀጥታ አሁን ያስተማርኩት ላይ ካለ እሱ ላይ እንትን አድርግ እባክህ። ሰዎች መነቀፍ አይችሉም ወይ? በጠቅላላው ቶታሊ መገሰጽ አይችሉም ወይ? እንደዚህ ሲያጠፉ ሰዎች የእግዚአብሔር መንገድ ሲዘጉ ሲያከላክሉ የመዳንን መንገድ ሲያከላክሉ ሰዎች መገሰጽ መቻል አለባቸው የሚል እምነት ነው ያለኝ። ተቋማቶች አሉ። በእነዛ ተቋማቶች ሊከለከሉ አይገባም ወይ? እነዛ ተቋማቶችስ ምን እየሰሩ ነው? ቴንክ ዩ። እሺ አሁን በእግዚአብሔር ቃል በግልጥ እንዳየነው ሰዎች ከወንጌል እውነት ጋር በቅንነት የማይሄድ የህይወት ስርዓት ሲመሩ ያሉበት የእምነት ተቋም ዲሲፕሊን ሊያረጋቸው፣ ሊገስጻቸው፣ ስህተታቸውን ሊያርም ይገባል። ከጳውሎስ እንማራለን ያልነው እሱ ነው። ግን እውነቱ ይሄ ሆኖ እያለ ለምንድን ነው ይሄንን የማያደርጉት? ተቋማቱ በእውነት ምክንያቶቻቸውን ስለማላቅ እንዲና እንዲያ ነው ብዬ ለመናገር ግምት ስለሚሆን እና የተሳሳተ መረጃ ለአንተ መስጠት ስለማልፈልግ ምክንያታቸው ምን እንደሆነ በእውነት አላቅም። ግን በቅዱስ ቃሉ እውነት መሰረት ሰዎች ሲያጠፉ ሲሳሳቱ ስህተታቸውን እንዲያርሙ መመከር አለባቸው፣ መታረም አለባቸው፣ መገሰጽ አለባቸው። መሪዎችም ቢሆኑ እንኳን ያየነው ፕሪንሲፕል እሱ ነው። ምዕራፍ 2 ቁጥር 11 እስከ 14 ያለው ቦታ ላይ ማለት ነው። በዚህ አግባብ ብትይዝልኝ ጥሩ ነው። ኦኬ ሌላ የገባ ሰው ማን ነው? ቲጂ ጆይ። አቤት ሰላምና ጸጋ ይብዛላችሁ የአባቴ ብሩካን ተባረኩ። እኔ ግን ከዛሬ ትምህርት ላይ ጥያቄ የለኝም። በመጽሐፍ ቅዱስ በሁለት ክፍል ያለው ጥያቄ ነው። ዛሬ ትምህርት ብቻ ከሆነ ችግር የለም። ከይቅርታ ጋር ቲጂ በውስጥ ልታወሪኝ ትችያለሽ። ሌላ ጥያቄ ከሆነ ያስተማርኩት ነገር ላይ ጥያቄ ላላቸው ሰዎች ጊዜው ለነሱ ስለተበጀተ እነሱን ማስተናገድ ቅድሚያ ስለሚሆን ጥያቄሽን በውስጥ ጠይቂኝ። ፐርሰናል የሆነውን ጥያቄሽ ማብራሪያ ደስ ስላለኝ ነው። ሌላ በውስጥ ጽፍላለሁ ተባለ። እሺ እኔት ሌሎች ሰዎች ካሉ እንግዲህ ገብተው የሚጠይቁ ሰዎች የበዙብን ይሆን አላውቅም። እሺ ኤርሚ መታሃል። ሜርሲ ማለች ለነገር ሆን ቤካም አለ። ሶስት ናቸው። ኦኬ አስቸገርከን እኮ ጠፍተህ። የሆነ በቃ ስማ ግርግር ለሌባ ያመቻል ይባላል እና አንተ ስጠፋ ሰዎችን ሾምን ቶሎ ብለን እሺ ጌታ ይባረክ። አይ ቲንክ ክላሪቲ የምትፈልጉለት ወይም የምትጠይቁኝ ነገር ካለ እንግዲህ ለመጨረሻ ለአንድ ሁለት ሰው እድል ልስጥና ከሌለ እዚህ ገስት ላይ ያላችሁ ወገኖች የምትሉትን በሉና የዛሬውን መርሃ ግብር ብናበቃ ደስ ይለኛል። ለፓስተር ይረፍበት። እሺ ኤርሚዬ ሰላም ብያለሁ። ሰላም ስል ዞር ብለክ ነበር። ፓስተር አንተ ባስተማርከው ላይ ምን ይባላል? ምንም አይባልም። በጣም ደስ የሚል ጊዜ ነበር። ያው ወደ ገላትያ ሰዎች እንግዲህ ክርስቶስ እንደተሰቀለ በፊታችሁ ተስሎ የነበረውን ማን አዚም አደረገባችሁ እንዳላቸው ጳውሎስ በጸጋው ወንጌል ላይ የተጨመረውን የሰው ስራ ሲሞግት አይተናል እና እንደውም እዚህ ፕላትፎርም ላይ እኛ እየታገልን ካለነው ትግል ጋር በጣም ተመሳሳይ ነው እና ኢቭን ለእኛም በጣም ትልቅ ትምህርት ነው የሆነልን። እኔ የምንማረውን ነገር የምንሰበከውን ነገር ብዙ ጊዜ ከራሳችን ጋር አገናኝቶ ማየቱ መልካም ነው ብዬ በጣም አምናለሁ። ስለዚህ በተለይ ከረንትሊ እነ ኤርሚ በቆዩበት ጊዜ እኔም ከመጣው ጀምሮ እስካሁን ባለው ነገር ልክ እንደዚህ የጳውሎስ እና የጴጥሮስ አይነት ትግል ውስጥ ነው ያለ ነው እና አሁንም ህዝቡን ቀድሞ ጌታ ኢየሱስን አውቆ ግን ጌታ ኢየሱስ ላይ ብዙ ነገር የጨመረውን በፊታችሁ እንደተሰቀለ ተስሎ ያለ ማን ነው እንዳታስተውሉ አዚም ያደረገባችሁ የሚለው ትግል ላይ ነን ያለ ነው። ጌታ ይረዳናል። አንተ ባስተማርከው ላይ ምንም አይባልም ፓስተርዬ። ጌታ ኢየሱስ
ዘመንህን ይባርክ። እግዚአብሔር ማለዳ ማለዳ አዲስ እንደሆነ እናንተም ደግሞ ማለዳ ማለዳ በሚጨምር ጸጋ መገለጥ እንዲባርክክ ብዙዎች ጋር መድረስ እንድትችል የቃሉን ብርሃን ለብዙዎች እንድታደርስ ከዚህም የተነሳ ደግሞ ብዙ ነፍሳት ወደ እግዚአብሔር መንግስት እንዲጨመሩ አብረን ደግሞ የጽዮን ተጓዦች እንድንሆን ጌታ ኃይሉን፣ አቅሙን፣ ጉልበቱን ለተሰጠን ታላቁ ተልእኮ በኃይል በመገለጥ ላይ መገለጥ እንዲጨምርልህ እጸልይልሃለሁ። እንደዚህም እመጣለሁኝ አብሬክ እቆማለሁ ማለት ነው። ተባረኩ። ኤርሚ እወድሃለሁ፣ አስተርዬ እወድሃለሁ፣ ቤካዬ ሁላችሁንም ተባረኩልኝ። ተባረኪ። ኦኬ ቴንክ ዩ። ነገር ካለ በልና ኤርሚ ምናልባት አዳዲስ ሰዎች ካሉ ይህንን ወንጌል ልመነው የሚሉ ሰዎች ካሉ ጥሪ አድርገህላቸው በውስጥ ኮንታክት እንዲያደርጉን አድርገህ ጨርሰዋለን። ቤካዬ ቤካ ፓስተርዬ እግዚአብሔር አምላክ ሀብስቴ ባክ እኔ ምንም አይልም። እኔ ዛሬ በቃ እንዴት ብዬ ልንገርህ፣ ፀሐይ ምናምን ውለህ በዛም ስትመለስ ብትጠጣው እርጎ አለ አይደለም። እኔ የአገሬን እርጎ እንደዛ ነው የተሰማኝ። ላይክ በቃ ቅዝቅዝ ነው ያልኩት በጌታ መንፈስና በአንተ ላይ ባለው በእግዚአብሔር ጸጋ እግዚአብሔር አምላክ ሀብስቴ ባክ በጣም ነው ውስጤ። እኔ እንጃ ጥያቄዎችን ሁሉ እንትን አልሰማቸውም፣ ሸሽቻለሁ። ሲጠየቁ ልክ ስታቆም ነው እኔ የሚሸሸሁት ከሞባይሉ በጥያቄ ውስጥ የገባው ነገር እንዳይበላሽ እንዳይበረስ እንዳቀዘቀዝኝ እንዲቀር ብዬ ከዛ ነው የተመለስ ስጠራኝ ሁላ ነው የተመለስኩትና እግዚአብሔር አምላክ ሀብስቴ ባርክ ፓስተርዬ። ውጪስ በሳምንት አንድ ቀን እንትን አይደለም ከኛ ጋር ላይ 2 ቀን 3 ቀን ቢሆን ሞራይፍ ነው። እንደዛ ቢሆን አርክተው ጌታ ይረዳል። በፊት እናያለን። ያኔ ደግሞ እስክትከፍት ድረስ ያው ያማሞክ ጠብቅና 3 ሰዓት ሲሆን ዘግቼ ወደዚህ ይመጣል። ተባረክ። ናኒ የጌታ ይባርክሽ። አይቼሻለሁኝ። እግዚአብሔር ይባርክሽ። በኋላ እንደዋወላለን። ኤርሚ እየቀጥል ቤኪ በሳምንት 2 ቀን 3 ቀን ያልከው መጋቢ መሆኑን ረሳኸው? መጋቢነት እኮ ለእኛም ጭምር ነው ወንድምነት። እንዴ ግን ደግሞ በመጋቢነቱ ስር ላሉ ለእግዚአብሔር መንጋ ቅድሚያ ይሰጣል። የእነሱን ያህል እኛንም እንደሚያገለግለን ብናቅም ያው ቢዚ ነው ልልህ ፈልጌ ነው። ግራ መንገድ ያ ትንሽ ቢዚ ነኝ። ለዛ ግን እንደው ከተቻለ 2 ቀን 2026 ይምጣና ኒዮ ጌታ ይፈቅድ እንደዛ ሊሆን ይችላል። ያው ቤኪ ወንድምነት ከመጓጓት የተነሳ ነው እኔም እንደዛ ብየው ነበር። ግን ጌታ ይረዳናል። ተባረክ ፓስተር። ምንም ምለው ነገር የለም። የአባቶቼ አምላክ ጸጋን አብዝቶልሃል። አሁንም በጸጋ ላይ ጸጋን ይጨምርልህ። የቃሉን መረዳት የቃሉን ጥበብ መግለጥ ይሆንልህ። ጌታ መንፈስ ቅዱስ በኃይል በህይወትህ ላይ ይሰራል። በኃይል ይህን እመሰክራለሁ። አሁን እዚህ ጋር ከማየው ሳይሆን እዚህ ላላችሁ ሰዎች ደጋግሜ እንደነገርኳችሁ ጌታን ከተቀበልኩ በኋላ ከምሰማቸው የእግዚአብሔር ሰዎች መካከል አንዱ እሱ ነበር። በመልክ አላቀውም፣ በካሴት ነበር ሰማይ ነበረው። እሱና ወንጌላዊ ደሉን እነ ፓስተር ሙሴ አዳፍሬ በጣም ነበር ሰማቸው የነበረው። በኋላ ግን ሳገኘው ምንድነው የተቀባይ እግዚአብሔር ቃል ቤተክርስቲያን አገልግሎ ወደ ውጭ ወጣ የሚባል ነገር ስሰማ አነፍንፌ በፌስቡክ ፈልጌ ያገኘሁት እኔ ነኝ። እና ሳገኘው ፕሊስ ፓስተር በአንተ ላይ ባለ ጸጋ ተጠቅሜያለሁ፣ ምከረኝ፣ ገስጸኝ ብዬ 10 ዓመት ሞላን። በጥፋቴ ምንም ሳያመቻምች መንገዴ ላይ ቆሞ ይሄን ትክክል አይደለህም ብሎ የሚል በቃ ትክክል ያልሆንኩትም ከማናችሁም ይልቅ በምን አይነት ልብ እንደሚነግረኝ ይቆጣኝም ተቆጥቶኛ ቃል እንዲቆጣኝም ፈቅጃለሁ እና እጅግ ተጠቅሜያለሁ። ወንድሞች እናቶች፣ ለእግዚአብሔር ክብር ይሁንለት። አይውሽ ደግሞ በሱ መጋቢነት ስልጣን ስር ቁጭ ብዬ ከስሩ ባገለግል ብዬ የምመኘው የእግዚአብሔር ሰው ነው። የእውነት ሚስቴ አንዳንዴ ምን ትለኛለች፣ አንተ እኮ እንደ ፓስተር ታሪ አይነት ሰው ነው እኮ የሚያስፈልግህ፣ መንገድህ ላይ የሚቆም ትክክል ያልሆንከውን ፊት ለፊት የሚነግርህ ብላ ትለኛለች። እና እውነት ነው።
እንደዚህ ትክክል ያልሆነ ነው ፊት ለፊት መጥቶ የሚነግረን ቅድም እንደዛ አይነት ሰው ነው መሆን የምፈልገው ብሎ ሲል ነበር ጳውሎስ። ጴጥሮስን ፊት ለፊት በተናገረበት አይነት ማንንም ሰው የሐዋርያዊ ስልጣን ቢኖረውም ባይኖረውም ሰዎች ትክክል ያልሆኑበትን ነገር ከጀርባ ከማውራት ይልቅ ፊት ለፊት ላይ መጥቶ የሚናገር ሰው እንደሆን ከኔ መሰክራለሁና ብዙ ሊያወራጨን ሊያመን ይችላል። እኔም ራሱ ሆኜ አውቃለሁ እንደዛ። ግን የሚጠቅመን እሱ ነው ወንድሞች እናቶች። ፓስተርዬ እዚህ አደባባይ ላይ ምንም ሲናገረኝ አይታችሁ አታውቁ፣ አግባብም ስላልሆነ። በውስጥ ግን እንደሱ የሚናገረኝ ሰው የለም። ትክክል ባልሆንኩበት ማለት ነው። ትክክል በሆንኩበትም ያበረታታኛል። ትክክል ባልሆንኩበት በነጥብ 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 ነው የሚያሳየኝ። ምንም ዲናይ ላደርገው ምን ማልችል ኖ ይሄኛውማ ተሳስተህ ነው ፓስተር ብዬ ሌላው እስከማልችል ድረስ በነጥብ በነጥብ ነው። እንደውም ባለፈው ብዬ ነበረ በሁለት ስልጣን ነው እየተመረመርኩ ያለሁት ለማለት ነው። ስልጣኑን አልናገርም። ተባረክ ፓስተር። ይበቃሃል። አሜን። ይበቃኛል። እና ጸጋ ይብዛልህ። ተባረክ። በጣም ነው የምወድህ፣ በጣም ነው የምንወድህ። ቴንኪው የምትለውን ብለህ ጨርስሽ። እሺ፣ በስንት ሰዓት ነው በዩኤስ የምትጀምረው ብላችሁ የጠየቃችሁኝ ሰዎች 1 ሰዓት ላይ ነው የምጀምረው ሚድዴይ። እንግዲህ እግዚአብሔር ይባርካችሁ ሁላችሁንም። ይሄንን እግዚአብሔር ቃል ለሰዎች እንዲደርስ ታብታብ በማድረግ ሼር በማድረግ ለሰዎች የሚደርስበትን መንገድ ሁሉ በመጠቀም ያገለገላችሁ ቅዱሳን እግዚአብሔር አምላክ ይባርካችሁ። ምናልባት በዚህ ጊዜ እግዚአብሔርን ቃል ስንናገር ሰምታችሁ ይሄንን ወንጌል ልመነው፣ መዳን ነው የምፈልገው፣ ግራ ገብቶኝ ነበረ፣ በራሴ ጥረት ምድን መስሎኝ ብዙ ደክሜ ነበረ፣ ለካ መንገዱ በክርስቶስ ኢየሱስ ማመንና መዳን ነው፣ አሁን ሰማሁ ገብቶኛል ይሄና በክርስቶስ ኢየሱስ ለማመን ንስሐ ለመግባት ፈቃደኛ ነኝ የምትሉ ሰዎች ካላችሁ አንዳንድ ቁጥር ጽፋችሁ ከዛ በውስጥ ቤካን፣ ሜርሲን፣ ኤርሚን ልታገኙን ትችላላችሁ። ግን ኮንታክት ብታረጉን ደስ ይለኛል። እንዲህ አይነት ሰዎች ረቡዕ ማታ ነው ኤደን፣ ረቡዕ ቀን በዚህ በአሜሪካን ሀገር ሮብ፣ በኢትዮጵያ ከምሽቱ 3 ሰዓት ማለት ነው። እና እንዲህ አይነት ሰዎች ካላችሁ እድሉን እንስጣችሁ። መዳን በክርስቶስ ኢየሱስ በማመን ብቻ ነው። ስጋን የለበሰ ሁሉ ኢየሱስ ክርስቶስን በማመን ብቻ ነው የሚጸድቀው። ሌላ መንገድ የለም። ቅዱስ ቃሉ ይሄንን አስረግጦ ይናገራል። ሐዋርያው ቅዱስ ጳውሎስን ይሄን ያለው ዘመዶች፣ ሌላ ሰው እንዳይመስላችሁ። ሐዋርያው ቅዱስ ጳውሎስን ይሄን ያለው የሐዋርያው ቅዱስ ጳውሎስን መልእክት አምነዋለሁ፣ በጳውሎስ ላይ ጥያቄ የለኝም፣ ጥርጥር የለኝም የምትሉ ሰዎች ካላችሁ ይኸው ምዕራፍ 2 ቁጥር 15 ላይ እንደዚህ ነው ያለው። እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አወቅን። ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ አምነናል ይላል። ጳውሎስ እንኳን በክርስቶስ አምኖ ከዳነ፣ ወንድሞችና እህቶች እኔና እናንተ ያለ ክርስቶስ ምንም ልንሆን አንችልም። ይህን ማድረግ የምትፈልጉ ሰዎች ካላችሁ እድል እሰጣችኋለሁ። ኮንታክት አርጉን። እግዚአብሔር ይባርካችሁ። እንግዲህ ለዛሬ እዚህ ላይ ብናበቃ ጥሩ ይመስለኛል። ከሁላችሁ ጋር መስመር 7 ቁጥር ይጻፉልን። በውስጥ መስመር ጌታ ለመቀበል የምትፈልጉ ሰዎች ካላችሁ 7 ቁጥር ጻፉልን። ሆጂ ነው ሆጂ ቅድም የገባሽው እህት ስልክ ማለት በውስጥ መስመር ጻፊልኝ። ሜሴጅ ላይ ፎሎ ባክ መልሼልሻለሁ። ተባረኩ። የቅድሟ እህት ጌታ ለመቀበል ከአሜሪካ ሀገር ያልሽው እደውልሻለሁ። ስልክሽን አይቼዋለሁኝ። ሌሎች የምትፈልጉ ሰዎች ካላችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ 7 ቁጥር ጻፉ። በቃ አሁን ጳውሎስ ፓስተር ያለው የመጨረሻው ንግግር ስሙ። ጳውሎስ መዳን ካስፈለገው በሃይማኖት ቤት ውስጥ ሆኖ መዳን ካስፈለገው እግዚአብሔር ልጅ ካስፈለገው እዚህ ፕላኔት ላይ መዳን የማያስፈልገው ማንም ሰው የለም። የቱንም ያህል ሃይማኖት ይኖር የዘላለም ሕይወት አለ ሆይ ነው። ከአይሁድ ሃይማኖት የበለጠ እግዚአብሔር የሰራው ሃይማኖት የለም። ራሱ ነው ሕግን የሰጣቸው።
ይህ ሰው በዛ ስመጥር የሆነ ፈሪሳዊ ነው። ፈሪሳዊ ማለት ዝም ብሎ ግብዝነት ማለት ሳይሆን ልሂቅ የሆነ ሰው ማለት ነው፣ የተማረ ሰው ነው። እና እሱ መዳን አስፈልጎት ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕገ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ ብሎ እዚሁ ገላትያ ላይ ተናገረና ዳኑ ከዘላለም ጥፋት እንላችኋለን። ተባረኩ። ፓስተር ቴንኪው። ሰላም። እግዚአብሔር ይባርካችሁ። እንደ ጌታ ፈቃድ ሳምንት አያችኋለሁ። ሻሎም